በላ ጉድና ጅራት እያደር ይዘርቃል አለ ያገሬ ሰው። የሆነ ነገር ሰምቼ ነው ከቸች ያልኩት። እናንተ አቤት ውርደት፣ አቤት ቅሌት! ሰው አዋርዳለሁ ሲሉ ራስ መዋረድ አለ። የሰው አጋልጣለሁ ሲሉ የራስ ይጋለጣል። ጉድ ነው ዘንድሮ። እናንተን የማይሰማውትን ነገር ለማመን ነው የከበደኝ። ቆይ አንቺ ከሌላ እርግዘሽ ብሩክ ላይ ለማሟከክ ይሄን ያክል ጥረት ማድረግ ነበረብሽ? በጣም ትልቅ ውርደት ነው። ዲኤንኤ የሚባል ነገር እኮ አለ። ማንም ሰው ዝም ብሎ አያምንልሽም። እና ልጅቷ ፍቅረኛ አላት አሉ እናንተ። አንቺ ቅሌታም ማለት ነው። በስም እና ይመስለኛል ከፍቅረኛዋ ጋር ተመካክሮ ነው በብሩክ መፈመስ ፈልጋ ይመስለኛል ልጅቱና። ያው እንግዲህ እንደምታውቁት ቡታጅራዎች ሁሉም ዩቲዩበሮች ናቸው። ሁሉም ዩቲዩበር መሆን ይፈልጋሉ። ዩቲዩበር ለመሆን የሆነ ሰው ዩቲዩበር ጋር መጠጋት አለባቸው። ከዛ በኋላ መስራት ይፈልጋሉ። ገብቷቸዋል። ልጅቷ ፍቅረኛ አላት ምናምን አሉ ማለት ነው። እንግዲህ የሆነ ሰው እየሰፈራ ሰው ነው ሲያወራ የሰማሁትና ፍቅረኛ እያላት ቡራ ጋር የመጣችው ከፍቅረኛዋ ጋር ተመካክራ ሊፈምሱባቸው ነው። ኦላላ ይሄ በጣም የሚያናድር ነገር ነው ጋይስ። እና ለመፈመስ ግን በጥሩ መንገድ ብትፈምሱ ጥሩ ነው። የሀገር ሰው ይጥከክ ነው መቼም አያሳድግም። እና ግን ለመፈመስ ብትመጣም አክቲንጉን አልወደዳችሁላትም እናንተ። ለምንድን ማትወዷት? ፈጣሪ ሆይ ሲጀመር እና ሀይሚ ጋር ሲመጣ ማንም ሰው ሶሲ እራሱ ማለት ነው ቆንጆ ናት ምናምን። ሶስና አሁን ከብሩክ ጋር ከሰሩ ሰዎች ሶስና በጣም ቆንጆዬ ናት። ከሊንዳ ራሱ ትበልጣለች። እና ብዙ ሴቶች ጋር ወሰርቷል ግን እንደ ሶሲ ቆንጆ የለም። ግን አለባበሷ ሶሲ ያናድዳል። ሙልቅቅ ምትለው ነገርና ሶሲን ራሱ እኮ አታምርም እያልን ጥንብርክሶ ነበር ስናወጣት የነበረ። እኛ ከብሩክ ፊት ጋር የለመርነው የሃይሚን ፊት ነው። ሌላ ፊት ማየት ስላልፈለግን ስለማንፈልግ በቃ ሀይሚና ብሩክ አንድ ላይ ሲሆኑ ነው እኛ ደስ የሚለን። እና ዛሬ እንግዲህ ሚፍታህና ቤኪ ናቸው ደግሞ የሚያስታርቁ። አይ ስቃይ! እንግዲህ አራቱን ሰዎች ያመጡና ድብድብ ይፈጠራል ዛሬ። ኦ ማይ ጋድ! እንደነ ሶሲ ምናምን ታስታውሳላችሁ አለ ከነዳኒ ጋር ሲሰሩ እንደዛ ነው። በቃ ድራማ ነው በአጠቃላይ። ግን ልጅቷ ፍቅረኛ አላት አሉና ማርገዙ አስጨንቃችሁ እንዴ? ብዙ ሰዎች ተጨንቃችሁ ከብሩክ ነው ብላችሁ። በስመ አብ ወልድ መንፈስ ቅዱስ። እንዴ ብሩክማ እንደዚህ አያደርግም። እንደዚህ አይነት ርካሽ ቦታ አይገኝም ሲጀመር ማለት ነው። እናንተ ሀይሚን አልነካም የሀይሚን ዳቦ ብሎ ስንት ጊዜ ተገልግሎ እንዴት ነው የሷን የሚነካው? ፈጣሪ ሆይ አያደርገውም። ግን ወንድ ልጅ ያው ይሳሳታል። እንካ ብላ ከተባለ እምቢ አይልመችም። እንደዚህ እየለመነችውማ ካሜራ ፊት እንደዚህ እየለመነችው ከካሜራ ጀርባ አስባችሁታል ብላ እያለች ነው የምትለምነው። መቼም ወይ መከራ። ሴቱ ግን እንዴት እንደተጃጀለ እግዚአብሔር ያሳያችሁ። ሲቀጥል ደግሞ ቪዲዮ በቀን ስንቴ ነው የምትለቂው የምትሉኝ ሰዎች አላችሁ። እንደ 10 ቪዲዮ ብለቅስ በራሴ ቻናል ፈጣሪው ትግስቱን ስጠኝ። እንደ ምን ሆናችሁ ነው? ዋይ እንደውም ቪዲዮ ብዙም አለቅም። በቀን 4-5 ቪዲዮ የሚለቋለው አይደል? እንደኔማ ስለና ሀይሚ ብቻ ነው ማወራ። አንዳንድ ወሬ ሰሰማ ለእናንተ ላቀብላችሁ ብዬ ነው፣ ለእናንተ ብዬ ነው። ከምትጨነቁ ከምታስቡ እኔ መጥቼ ሹክ ልበላችሁ ብዬ ባስብ ለእናንተ። አንቺ ስራ የለሽም እንዴ? በቀን ስንቴ ነው የምትሰሩ? በቀን 2 ቪዲዮ ሰራለሁ፣ ማታ 1 ሰራለሁ፣ በቀን 3 ቪዲዮ ሰራለሁ። ስራዬ ነው ደግሞ ስራዬ ነው። የኔ ውዶች አትፍረዱብኝ። ስራ ነው በትርፍ ሰዓት የምሰራው ስራ። እንደ ቲክቶክ አይደለም ዩቲዩብ ላይ ያው ብትሰሩ እናንተ ትጠቀማላችሁ። ሲቀጥልና ሲቀጣጥል እኔ እናንተን ካላወሩ ያመኛል። መተንፈስ ፈልጋለሁ። አሁን እቺ ልጅ ታናደኛለች። ቲክቶክ ላይ ወስጄ ከመዘቀዝቃት መጥቼ ለእናንተ ባወራችሁ ይተነፍሳሉ፣ ይቀለኛልና ለዛ ነው። የኔ ውዶች እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። 3 ደቂቃ ባወራም ግን እናንተ ሰላም ሳልን መሄድ ስለማልፈልግ ደህና ነኝ እግዚአብሔር ይመስገን። ሰብስክራይብ አድርጉ። 22000 21000 23000 24000 25000 አስገቡኝ እስከ 2026 እንዴ 2026 ማ ደርሷል። 2027 ላይ ነው 25000 ማምገባው። ይሁን ለማንኛውም ሰብስክራይብ ምንም ለውጥ አያመጣም። ግን መጥፎ ኮሜንት አጻፉ። ሲቀጥል የብሩኬ አድናቂዎች ቡራን ብቻ ለቡራም ታሽቃብጧላችሁና ይቅርታ አድርጉልኝ። እኔ ቡራን ወደዋለሁ። ስለዚህ እዚህ ቤት መታችሁ መጥፎ ኮሜንት ባጽፉ ደስ ይለኛል። መጻፍ ግን መብታችሁ ነው። ምክንያቱም የኮሜንት ቦታ የተከፈተ የፈለጋችሁትን አስተያየት ልትሰጡበት ስለሆነ እንጂ ካልፈለኩ መዝጋት ይችላል። ግን ጻፉ እንደፈለጋችሁ መቀርሸት ይቻላል እና ማለት ነው። ኦ ማይ ጋድ በጣም ሴንሲቲቭ ነገር ነው ጋይስ፣ ሴንሲቲቭ ነው። እቺ ልጅ ብሩክን ወጥመድ ውስጥ ያገባችው ከራሷ ፍቅረኛ ጋር ተመካክራ ነው። መቼም ተመካክራ ነው። ፍቅረኛ አላት አሉ እናንተ እንትን አስተዋል አልሰማችኋትም? መልካም ፍቅረኛ አላት አሉ እናንተ የአካባቢዋ ልጆች ራሱ እያሉ ነውና አላት። እና ምንድነው ታዲያ ካላት ከብሩክ ጋር ምን አላት ካላችሁኝ
ከብሩክ ጋር ፍቅረኛዋ ጋር ተመካከርላችሁና ቡና አትይዙም እንዴ እናንተ? ቡና ይዘን ነው የኖር ማረት የለብን እና ከፍቅረኛዋ ጋር ተመካከርና አሉ ማለት ነው። በቃ እንደዚህ ብዬ ብሩክን ላስቸግረው ልረብሸውና ከዛ በኋላ ቪዲዮ ሰራለሁ ምናምን ከሀይሚ ጋር ጣላቸዋለሁ። ከዛ መጨረሻ ላይ ይቅርታ ጠይቀን አንድ ቻናል እንከፍታለን ተባባሉ አሉ። ወይ ጉድ! አይጣላ ያድረስ እኮ እናንተ በቀኝ ይሄን ቤት አውሮ ከዛ በኋላ እንደዛ ብለው ተመካከሩና አሉ። ልጅቱ በቴክስት ብሩክን ማጨናነቅ፣ ብሩክ ደግሞ እውነት መስሎት ሀይሚን ላለማጣት ለልጅቷ ቴክስት መመለስ። ከዛ በኋላ ካላገኘው ህይወት ክን መጠብጠው ማመሰቃቀለው ስትለው እሱም ከሀይሚ ተደብቆ ወደ ልጅቷ መሄድ። ልጅቷም እንግዲህ ቡራ ሲመጣላት በጣም ደስ ብሏት የጠበቀችው ነገር ስለሆነ በፍቅረኛዋ ካሜራ ታስቀርጽና ቪዲዮን ፖስት ወይም ለሀይሚ ላክ ማረግ። ሀይሚዬ ደግሞ እንዴት እንዲያደርጋል ብላ ከብሩክ ጋር መጣላት። ከዛ በኋላ ብሩክ ደግሞ ልጅቷን ይጠራና ካሜራ ፊት መደቀን። ፈመሰች ማለት አሁን ነው። ምርጥ የሆነ እቅድና ፕላን አወጣች ማለት እንደዚህ ነው እንዴ? ፍቅረኛሽ ራሷ አንቺ ምን አይነት ጭንቅላት ቢኖረው ነው አስረግዞ እንደገና ፈምሽ የሚልሽ እንዴ? ሳታስረግዛት ይህን ሀሳብ አታመጣውም እንዴ? ነገሩ ሳናስመርምር ስለ እርግዝናዋ ባናወራ ይሻላል። ቦርጭም ከሆነ ይጠፋል፣ ልጅም ከሆነ ያድጋል ነው ይወለዳል። እና እንግዲህ እርጉዝ ትሆናቱን ያረጋገጠው ነገር የለም፣ በፊዚካሊ ነው። እና እንደዛ ነው አሉ። እናንተ አቤት ቅሌት! አንቺ ቅሌታ የሚሆንሽ ልጅ ማለት ነው። አሁን ከሰው ተደብቆ የሚቀር ነገር የለም እያልኳችሁ ነው እኮ። እና ልጅቷ ሁን ብላ ለማጣላት እንደመጣሽ 100% ግልጽ ነው። ግን የእሷ ማጣላት ይህን ሁሉ ወጥመድ ስታዘጋጅለት ብሩኬ ደግሞ በገንዛ ፈቃዱ እሺ እያለ ወጥመድ ውስጥ ግብት ማለት። ወጥመድ ውስጥ የገባው ሰውዬ ለመውጣት ሲፍጨረጨር ሀይሚ ድረስ ሀይሚ ትደርስና መናደድ። እና አሁንም ቢሆን ሀይሚ ለምንድን ነው የማትረዳው? ቡቡ አሳዘነኝ ምናምን የምትሉ ሰዎች ምንም አያሳዝንም። አዎ ሲንቀጠቀጥ ያሳዝናል። የሚያሳዝነው የሚንቀጠቀጠው ደግሞ ሀይሚን ላለማጣት ነው። ሀይሚ ስለሚወዳት በቃ እሷን ማጣት አይፈልግም። እና ሀይሚ እየተረዳችው ነው፣ መታ እያዳመጠችው ነው። እና ምንም እሷን አንቺንም ፈልገው እሷን አልፈልግም ሲላት ለምንድን ነው እሺ ብላው ማትሄድ? እና ያቺኛዋ ከኔ ጋር ፍቅር ግንኙነት አለው እያለቻት እንዴ? ካጠግቧ ቁማ እኮ ከዚህ በፊት የተደበቀ ነገር አለ። ካሜራ ፊት ሌላ ነው፣ ከካሜራ ጀርባ ሌላ ነው እያለቻት ምንድን ነው? ምን ትጠብቃለች ከዚህ በላይ? በራሳችሁ ቦታ ሆናችሁ እንትን በሉና ሀይሚ እንደውም ተረጋግታ እያዳመጠችው ነው። ምን እንደተፈጠረ እንዲያስረዳት እየሞከረች ነው። እና ልጅቷ ፍጥጥ ብላ እንግዲህ የተናገረችው ይህንን ነው። እውነት ይሁን ውሸት ሀይሚ በራሷ መንገድ ታጣራ ይሆናል። ግን ካሜራ ላይ ከዛ በላይ ብዙ ነገር እያለች ነው። ግን ደግሞ ሀይሚም ዝም ብላ አታምናትም። ልጅቷ የሆነ ነገር ካላመጣችላት ከሱ ጋር ሌላ የዛን ቀን ብቻ ሳይሆን ሌላ ከዛ በፊትም አብረው የሚሆኑ ከሆነ ሲመጣ የሚያገኛት ከሆነ በጭም ሲገናኙ አንዳንድ ፎቶ ሳትነሳ አትቀርም። እና ያን ፎቶ ካላት ማሳየት ከዛ በኋላ ሀይሚ ልታምናት ትችላለች እንጂ ሀይሚም እኮ ዝም ብላ በጭፍን ልጅቷ እንዲህ ስላለች ብቻ ታምናታለች ማለት አይደለም። ገብቷቻል አይደለ? ታምናታለች ማለት አይደለም። ስለዚህ ሀይሚ ላይም አትፍረዱ። ዝም ብላ አታምናትም። መጨረሻውን ማየት ብቻ ነው። ሲቀጥል ብሩኬ ምናልባት ሀይሚን ጥርጣሬ ለማጥራት ይሆናልና እነ ሚፍታህ ራሱ ሄደዋል። ግን ለዛ ቢሆን ሚፍታህ ራሱ አይሄድም ነበርና እንግዲህ ዛሬ ወይ ልጅቷን ያገኟታል ወይ ደግሞ አራቱን አንድ ላይ ያገናኙና ያከሳክሷቸዋል። በቃ ይሄ ነው የዛሬው ቪዲዮ። እነ ሚፍታህ እናስታርቃለን በማለት ቤኪ ሚፍታህ ምናምን ሆነው ወይ ልጅቷን ይጠሯታል ወይ ሀይሚን ለብቻ ብሩክን ለብቻ እያገኙ ማለት ነው። ቪዲዮ እንደዚህ እያለ ይቀጥላል ማለት ነውና አሪፍ ስራ ነው የጀመራችሁት፣ ቀጥሉበት፣ ሄዱበት። ግን ተመካክራችሁ ቢሆን ጥሩ ነው። ተመካከሩ። ተመካክረው ነው እርግጠኛ ነኝ። እና የኔ ወዶች ደህና ዋሉ በሉ።